مرحبا ودنا يتكبراችሁ የሚስኩ ሱና ፕሮግራም ተከታታዮቻችን እንግዲህ ያላችሁት የት ነው? ሚስኩ ሱና ደግሞ ለእናንተ ያቀርብላችሁ የሚገኘው በጣም ብዙ ነገራቶች አለ። አሁን ከኡስታዛ ሰሚራ ጋር ከስቱዲዮ ወጣ ብላችሁ እንግዲህ የተለያዩ ቦታዎችን ጎብኘት ታርጋችኋል። ምን አዲስ አለ የሚለውን እንግዲህ በአካባቢያችን ላይ ብዙ ነገራቶች አዳዲስ ነገራቶች አለ። አሁን ደግሞ ኢንሻአላህ ወደ ባሏ ወደ አዘጋጀልን እንግዲህ ወደዛ የምንሄድ ነው የሚሆነው። እሱም ምርጦችን ለምርጦች እንካችሁ ብለን የምንንበት ሰዓታችን ላይ እንገናኛለን። አብራችሁን ቆዩ። ህይወቶን የሚቀይሩ 5 ምርጥ ባህሪያቶች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የአሱና ቲቪ የሚስኩ ሱና ፕሮግራም ተመልካቾቻችን አሁን የምንገኘው ምርጦች ሰዓታችን ላይ ነው። ዛሬ ለእናንተ ይዘንላችሁ የመጣነው ፕሮግራም 5 ምርጥ ህይወቶን ሊቀይሩ የሚችሉ ባህሪያቶችን ነው ወደ እናንተ ይዘንላችሁ የመጣነው። አብራችሁን ቆዩ። በዛሬ ምርጦች ፕሮግራማችን ላይ ይዘነው የመጣነው እንግዲህ ህይወቶን ሊቀይሩ የሚችሉ 5 ምርጥ ባህሪያቶችን ይዘን መጥተናል ማለት ነው። በአምስተኛ ደረጃ ላይ የምንጠቅሰው ርህራሄ የሚለው ነው። አንድ ሰው ርህራሄ ሊኖር ይገባል። ወይም ደግሞ ምን ማለት ነው ርህራሄ ሲባል? የሌላን ሰው ስሜትና ችግር እንደ ራስ ስሜትና ችግር አድርጎ ማየትን ማለት ነው። ይሄ ለአንድ ሰው የሚያስፈልግ የሆነ ባህሪ ነው ማለት ነው። ምክንያቱም ይሄ ርህራሄ የተባለው ነገር በሰዎች ዘንድ ተወዳጅና እንዲሁም ደግሞ ተደማጭ የሚያደርገን ሊሆን ይችላል ማለት ነው ባህሪ። አራተኛው የምናየው ደግሞ ምንድነው? ቆራጠኝነት ነው ወይም ደግሞ ቁርጠኝነት የምንለው ነገር ማለት ነው። አንድ ሰው ቁርጠኛ ሊሆን ይገባል። አንድን ስራ ማዘግየት ወይ ደግሞ ዛሬ ሰራዋለሁ ነገ ሰራዋለሁ እያሉ ማዘግየት ሳይሆን መስራት ባለበት ጊዜ ሁሉ ያን ስራ መስራት ቆራጠኝነት ወይም ደግሞ ቁርጠኝነት የሚለው ነገር ነው ማለት ነው። አንድ ሰው ቁርጠኛ መሆን አለበት በሚሰራቸው ስራዎች በተክላላ ቆራጥ ሆኖ ስራዎቹን መስራት ይኖርበታል ማለት ነው። ይህ ባህሪ ሊኖርት ይገባል። ሶስተኛው ሊኖረን ከሚገቡ ባህሪያቶች መካከል ደግሞ ምንድነው? ለውጥን መቀበል ወይም ደግሞ አዳፕቴቢሊቲ የሚለው ነገር ነው። ይህን ነገር ለውጦችን መቀበል ይኖርብናል። ምክንያቱም ዓለማችን በየቀኑ አዳዲስ ነገራቶችን ታመጣለች። ከቴክኖሎጂም ዘርፍ ከምንም ዘርፍ ከሁሉም ነገር ላይ አዳዲስ ነገራቶችን በዓለማችን ላይ አዳዲስ ነገራቶች ይከሰታሉና ከዛ ነገር ጋር እየተላመዱ መሄድ እየተማሩ መሄድ ነው ያለብን እንጂ አንድ ነገር ይዘናል ይሄንን ነው ማቀውና ስለዚህ ከዚህ ውጪ ማቀው ነገር መጨመረው መቀነሰው ነገር የለም ብለን ያን ብቻ ይዘን ችክ ማለት አይኖርብንም ማለት ነው። አዲስ ነገራቶች ቴክኖሎጂ ላይ ካለን አዲስ ቴክኖሎጂዎች ይመጣሉ። እነዛን መማር መላመድ ይገባናል። በትምህርት ዘርፉም በመካኒክ ዘርፉም በሁሉም ዘርፉም እነዚህ ነገራቶች ልናላምድ ይገባናል ማለት ነው። በሁለተኛ ላይ ደግሞ ሊኖረን ከሚገቡ ባህሪያቶች መካከል ደግሞ ትህትና የምንለው ነው። አንድ ሰው ትሁት መሆን ይገባዋል። ይሄ ደግሞ ለምንድነው የሚጠቅመው? ትሁት መሆን ማለት ምን ማለት አይደለም ራስን ዝቅ አድርጎ ማሳየት ወይም ደግሞ ከሌሎች አንፃር ራስን ዝቅ ማድረግ ሳይሆን ይሄ ምን ማለት ነው? ትሁትነት ማለት ሰዎችን እኩል አድርጎ ማየት፣ ሰውን አለመናቅ ማለት ነው። ሰውን በማንነቱ ዝቅ ልናረገው አይገባም ማለት ነው። እኛም ደግሞ ትሁት ስንሆን ለዛ ሰዎች እኩል ስናይ ሰዎችን እኛ ከሰዎች ዘንድ ዝቅ ያለን ሰዎች ነን ማለት ሳይሆን ለተግባቦትና እንዲሁም ደግሞ ለአመራር ሰዎችን እኩል በሚያይበት ጊዜ የሚጠቅመው ነገር ምንድነው? ከሰዎች ዘንድ ተቀባይነት ይኖረዋል። እንዲሁም ደግሞ ሰዎች እሱ እንዲመራቸው የመፈለግ ባህሪ ይኖራል ማለት ነውና ይሄ ሰውዬ ትሁት መሆን ይኖርበታል። ይሄ ባህሪም በእኛ ላይ ሊኖር ይገባል ማለት ነው። አንደኛ ላይ ደግሞ የምንጠቅሰው ምንድነው? ራስን መቆጣጠር ወይም ደግሞ ሰልፍ ዲሲፕሊን የምንለው ነገር ነው። ይሄ ነገር ሁላችንም ልንይዘው የሚገባ ወይም ደግሞ ሊኖረን የሚገባ ባህሪ ነው። ይሄ ለምንድነው ይሄ ባህሪ ሊኖረን የሚገባው? ደካማ እንዳንሆን በየጊዜው የምንሰራቸው ስራዎች አሉና የሆነ ነገር ነገ ጨርሰዋለሁ ዛሬ አይደለም በቃ ሙዲ አይደለም አሁን ነገ ጨርሰዋለሁ ከነገ ወዲያ እያልን ቀነቀጠሮ እንሰጣለንና ይሄ ቀነቀጠሮ ራሳችንን ወደ ኋላ ይወስደናል። መቀየር በመንፈልግበት ጊዜ ሊቀይረን አይችልምና ስለዚህ ምን ማድረግ አለብን? ራሳችን ፕሮግራም አድርገን ዛሬ ይሄን መስራት ካለብኝ መስራት አለብኝ ብለን ያለ ምንም ምክንያት ቢመቸንም ባይመቸንም ያን ስራ መስራት ይኖርብናል ማለት ነው። ይሄ ነው ሰልፍ ዲሲፕሊን የምንለው ነገር ራስን መቆጣጠር ማለት ይሄ ነውና ሁላችንም እነዚህ 5 ባህሪያቶች ሊኖረን ይገባል። የትኛው ባህሪ ተመቻችሁ? እናንተስ ይሄ ሁሉ ባህሪ አላችሁ ወይ? የጎደላችሁ ባህሪ የትኛው ነው?
የትኛውን ማሟላት ትፈልጋላችሁ የሚለውን ነገር ራሳችሁንም ቼክ አድርጉ። በቀጣይ ስለምን ጉዳይ ምርጥ ምርጦች ይሰራላችሁ የሚለውን ነገር በ0901 780101 ላይ መልእክታችሁን ልታሰፍሩልን ትችላላችሁ። ለዛሬ የያዝንላችሁ ምርጥ ይሄን ይመስል ነበር። ወደ ቀጣይ ወደ ሚስክ ሱና ፕሮግራምና ሌሎች ወደ አሱና ፕሮግራሞች የምመራችሁ ይሆናል። አብራችሁን ቆዩ።